ተማሪዎች ከተጠቀሙባት በጣም አይደለም ተማሪዎች ሁላችንም በማስተማር ላይም ያለን ሰዎች ያው ብዙ ጊዜ ጫናዎች ይበዙብሃል ምናምን ከሂፍዝ ከወጣ በኋላ ቤተሰብ መሰረት ምናምንና እንደው እነዛ ነገሮች ራሱን ትንብለ አሁን ማነሳት ሐሳብ በጣም አሪፍ ትመስለኛለች የሙራጃ ጋር በተያያዘ ማለት ነውና በቀን አንድ ጁዝ በቀላል መንገድ የሚቀራበት መንገድ ነው ካልኩሌት ስታደርገው በጣም ቀላል ነው ሰዓት አይፈጅብህም ያን ያህል 5 ወቅት ሶላት እንሰግዳለን በእያንዳንዱ ወቅት ሶላት በኋላ 4 ሶፍሐ ብትቀራ ስንት ሆነ ማለት ነው 10 ወረቀት ወይም 20 ሶፍሐ 20 ሶፍሐ ማለት ደግሞ አንድ ጁዝ ነው እንደምናውቀውና አንድ ጁዝ ቀሩ ማለት ነው በ30 ቀን ውስጥ በቀላሉ 30 ጁዝ ማختም ይችላሉ ከትምህርት ቤት ጋር እንትን የሚጋጭባቸው ነገር የለም ጥናት ጋር የሚጋጭ ነገር የለም ሶላታቸውን እንደሰገዱ ዛው ወላጅችን ብቻ ካደረገ ከሶላት በኋላ እንዲቀሩ ማድረግ ከቻለ በቃ አለቀ ማለት ነው አንድ ጁዝ ቀሩለት ማለት ነው በቀን ስንት ደቂቃ የሚፈጅ ይመስላል ሁለት ወረቀት ለመቅራት እንደው ግፋቢል እንጃ 10 ደቂቃ ራሱ የሚፈጅ አይመስለኝም ሐቂቃ በተለይ አሪፍ ተጅዊድ ካለው እንደው ግፋቢል 7 ደቂቃ 8 ደቂቃ ይፈጃል ብለን እንደዛ ነገር በቃ እንደው ፈጀ ከተባለ ማለት ነው በጣም እንደ ሼህ አብዱልዋሲት ምናምን ከቀራ والله አለም ግን ኖርማል ቂራአት ከቀራ ግን ያው እንትን ትላለህና አሪፍ ይመስለኛል ይሄ ወላጅ ቴክኒክ ይመስለኛል ተጠቀሙት